እረፍ ብያለሁ እረፍ ወይ ልጄ አንዳንዴ እኮ ሳይቆ ውሸቱንም ይመስለኝ ግራ እኮ የሚያጋባኝ ወይ እረፍ ምን አርግ ነው የምትሉኝ? ቆይ እናንተ ሰዎች ምን አርግ ነው የምትሉኝ? አንተ ስርዓት አትይዝም እንዴ? ምንድነው የምትፈልገው እኮ ምንድነው የምትፈልገው? ልባስ አንተ ተወኝ አንተን እኮ ተወኝ ነከስኳት። ቀደሞ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን አለው። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ይለያችሁ። ውድ ቤተሰቦቼ ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከጎኔ ብትሆኑ ደስ ይለኛል። ዛሬ ሶሻል ሚዲያ ላይ የምንወደው በጣም የምናከብረው የብዙዎቹን እንባ ያበሰ በጣም ታታሪ፣ በነገራችን ላይ እኔ በጣም ለስራ ክብር ያላቸው ሰዎች ስራን ሳይንቁ ሰውን በልብስ እና በስራ ደረጃቸው ሳይንቁ ሰው በሰውነቱ የሚያከብር ሰው በጣም ነው የሚመቸኝ። የምር ዘመድ እንኳን ባይሆን ከዛ ሰው ጋር ብዛመድ ብዬ እመኛለሁ። በቃ አላቆም እኮ አንድ ቀንም አይቼ ይሆን ይችላል ስራውን ለሰው ያለው አመለካከት አይቼ ይሆን ይችላል። ምን ነው ይሄ ዘመዴ ባልሆን ቢሆን እላለሁ። ምክንያቱም እግዚአብሔር ይመስገን ዘመድ አጥቼ ወንድም እህት ብቻ ኤኒዌይስ ይሄ ተቀጣይ ዘመድ አጥቼ አይደለም። እግዚአብሔር ይመስገን የጎደለኝ የለም። ሁሉ በእኔ ቤት ሙሉ ነው። እግዚአብሔር ይመስገን። በእናንተም ቤት ሙሉ ይሆንላችሁ። ያው ምኞት ጥሩ ነገር መመኘት መጥፎ አይደለም አይደል? እና በጣም የምንወደውና የምናከብረው ልዑል ጋዜጠኛው አብዛኞቻቸው ዩቲዩብ ላይ ያሉት ጋዜጠኞች በጣም ጎበዝ በጣም ጀግኖች ናቸው። ልዑልም አንዱ ነው ለማለት ፈልጌ ነው። እና ይሄን ሰሞን ከህመሙ በስተቀር በጣም በሚስቱ ቤተሰቦች በጣም ማስፈራሪያና ጫና እየደረሰበት ነው። ሽጉጥ እስከ መደቀን እገላሃለሁ እያሉ እስከ መዛት እየደረሱበት ነው። ይሄ ደግሞ ወንጀለኞቹን ሲይዝ ብቻ አይደለም። የወንጀለኞቹን ሲይዝ ሌቦቹን ነፍሰ ገዳዮችን ሲይዝ ይሄ የተለመደ ነው። እገላሃለሁ እያሉ በጥይት እስከ መደብደብ እስከ ማስፈራራት መድረስ ወንጀላቸውን እንዳይታወቅባቸውና በገንዘብ አፉን ለማስዘጋት የሚሞክሩትን እምቢ ስል ብዙ ድብደባ ብዙ ነገር ይደርስበታል። ዛሬ ግን እሱ ሳይሆን በውጨኛው ቤተሰቦች የደረሰበትን ነገር ሳይው እውነት በጣም ከፋኝ። እኔ አሁኗን ሰከንድ እንጂ የነገዋን ምን እንደምሆን ምን እንደሚያጋጥም እውነቴን ነው የምላችሁ። እኔ ብቻ ሳይሆን እናንተም አታውቁትም። የሚያውቀው የፈጠራችሁ ቸሩ መድኃኔዓለም ብቻ ነው የነገያችን አልያም የመጨረሻችንን የሚያውቀው ልዑል እግዚአብሔር ብቻ ነው። ሰው ልጅ አይውደቅ፣ ሰው ልጅ አይቀደም። ብትወርቁም እግዚአብሔር እንደሚያነሳችሁም ተስፋ አደርጋለሁ። ግን ደግሞ ሰው ለሰው ልጅ ያለው አመለካከት ሲኖረው ብቻና ንጹህ ልብስ ሲለብስ ጤነኛ ሲሆን ብቻ ባይሆን መልካም ነው ብዬ አምናለሁ። ምክንያቱም እኛም ነገ እንታመማለን። ለዛኛውም ቀጠሮ ሳንይዝበት ለዛኛውም በድንገት ለዛኛውም ከቤታችን ሰላም ወጥተን ድንገት እና ሰው ልጅ እንደዚህ ነው። ልዑልም ለስራ ብሎ የስንቱን እንባ ያበሰ በጣም ጎበዝ ታታሪ ወጣት ነውና እናለን እኮ አንዳንዱ ወጣቶች እናለን ስንቱ ነው ማጅራት የሚመታው፣ ስንቱ ነው እየሰረቀ፣ ስንቱ ነው እያጨበርበር የሚኖረውና እሱ ግን ከራሱ ጊዜውን እርሜውን ጉልበቱን ሁሉንም ተጠቅሞ እስከ መደብደብ እስከ ሞት ለመሞትም ዝግጁ ነኝ እያለ ስራውን ወዶ ፈቅዶ የሚሰራ ሰው ነውና እውነት ከዚህ ስራ የበለጠ እረፍት ተሰምቶት ነፃ ሆኖ ዘና ብሎ የሚሰራ ስራ ጠፍቶበት አይደለም። ግን የደሆችንም ባለማበስ ነበረ። በዚህ አጋጣሚ ነው እንግዲህ ልዑል ስራ ላይ በነበረበት ወደ ሰው ጅብነት የተቀየረው በአንድ ሰይጣን
ናዊ ጦንቃይ ምክንያት እንደዚህ የሆነውና የስንቱን ወጣት ተስፋ ያጨለመ ጦንቃይን ህግ ስር ላውል ብሎ ነው ለራሱ እንደዚህ አይነቱን በሽታ የሸመተውና የውጭኛ ቤተሰቦቹ ግን አንዳንዴ ሰው ወዶ በሽታ አመጣምና ምን አለ ብትረዱት። እኔ ለልዑል ማዳለቴ ብቻ አይደለም ለነሱም ማለት እነሱም በአንድ በኩል ትክክል ናቸው። ልዑል እህቶቹም የልዑል የሚስቱ እህትም ትመጣለች እህቴን ስጠኝ ካንተ ጋር መኖር ካንተ ጋር ትኖርም አንተ ቡዳ ነህ አንተ እንደዚህ ነህ አንተ ሰው በላ ነህ አንተ እንዲህ ነህ እያሉ በቃላት ያሳምማሉ። እንኳን የታመመ ሰው ያልታመመ ሰው እንኳን ይሄን ቃላት ሰምቶ አይታመምም ማለት ሌላ ነው። እንኳን እሱ ታማሚ ሆኖ እንደዚህ ስትሉት ይቅርና እኛ ራሱ ለሰማ ነው በጣም ልብ የሚሰብርና አእምሮ የሚያውቅ ቃላትን ባትጠቀሙ አቃለው። እኔም በሆነ እህቴ ብትሆን መጥፎ ቦታ እንድትወርቅ አልፈልግም እያዳለው ሳይሆን ግን ተረጋግቶ አግባብ ባለው ነገር ማለያየትም ቢሆን ማስታረቅም ቢሆን አግባብ ባለው ነገሮችን የምንጠቀማቸውን ቃላት ሰዎችን እንዳይሰብር እያረግን ብንጠነቀቅ መልካም ነው። እውነት ለመናገር በጣም ነው ያዛዘነኝ እያለ ነበር። ምን አለበት እውነት ነው የታመመ ሰው ህመሙን እንዲህ ነው ብሎ ማስረዳት ባይችል እኛ እያየን እኮ ህመሙን እንረዳዋለን አይደል? ልዑል ደግሞ ወይ ወርቆ ቅሩ ቆስሎ አይደለም ወይ ተሰብሮ አይደለም ወይ ንቅላት አይደለም። ይሄ በአእምሮ የሚሰራ ነገር ነው። መንፈስ ነው። መንፈስ ደግሞ ምን ጊዜ እንደሚሰውራችሁ ምን ጊዜ ህመሙ እንደሚመጣ አታውቁትም። ተመልካች ወይንም ቁጭ ብሎ አጠገቡ ለተቀመጠ ነው እንጂ እሱ መቼ ይታመም መቼ ህመሙ እንደሚመጣበት አያውቅምና ምን አለ የባል ቤተሰብም እኮ ለሱ ቤተሰብ ማለት እኮ ነው። ስለዚህ ምን አለ አስራችሁት እጁን እግሩን ጥፍር አድርጋችሁ አስራችሁት የሆነ ገዳም በቃ ልጃችሁ እኮ ማለት ነው። የልጅ ባል ልጅ ማለት ነው እውነት ለመናገርና አስራችሁት ጸበል ብትከቱት ወይንም ጸበል ገዳም ሆነ ገዳም እምነት ነው የሚያድነው። ስለዚህ ልጁ ደግሞ በጣም ታታሪ ነው፣ በእምነቱ በጣም ጎበዝ ነው የእውነት ለመናገርና ይሄ በሽጉጥ ማስፈራራቱ ደፋሃለሁ እገልሃለሁ ከማለት እግዚአብሔርን ተማጽናችሁት ወደ አንዱ ጸበል ይዛችሁት ብትሄዱና እሱ የሚድንበትን መንገድ ብትፈልጉ ምን አለ። እና ደግሞ እኔ የገረመኝ ነገር የውጨኛው ቤተሰብ እርግጠኛ ነኝ 4 አመት ሙሉ ውጨኛው መሆኑን ያውቃሉ። ቤተሰብ ይታወቃል። ስለዚህ ይሄ ልጅ ቡዳ እንዳልሆነ በደንብ እርግጠኛ ሆኖ ያውቁታል። መቼም መጀመሪያውንም ቡዳ ቢሆን ኖሮ ልጃቸውን እንዲያገባ አይፈቅዱም። ስለዚህ 4 አመት ሙሉ ስትላላስ ስትሳሳም ቆይታለች። ልጅቷ ተወደዋለች፣ ታፈቅረዋለች፣ ከልቧ ተወደዋለች ልጃቸው። ግን ደግሞ አሁን ታመመ ተብሎ አጠገቡ እንኳን እንዲቀመጥ አይፈቅዱለትም። በቃ ለምን ፍቅረኛ አጠገብ እንኳን አይቀመጥ። በቃ አንተ ቡዳ ነህ፣ አሁን ጀምሮ አታስፈልጋትም ለልጃችን ሌላ ባል ነው ምንድራት እያሉ ስለ ልቦናውን ይነኩታል። እባካችሁ እንደዚህ አታድርጉ። ነግ በኔ ነውና ይሄው የፈራውት አልቀረ የፈራውት ምን አላለሽ ሴትዮ ልጄን ቡዳ ብላችሁት ይሄው እጆን ገምጥሏት ጣለ። እጆን ነከሰ፣ ፊቷንም ባጭሯታል። ይሄው ምስትየው ሐኪም ቤት ነች አሁን ያለችው። አታበሳጩኝ፣ እኔ ማደርገውን አላውቅም። ስታበሳጩኝ ነው ይሄ መንፈሱ የሚነሳብኝ። ምስቴን ለሌላ ሰው ድራለሁ አትበሉ፣ ለኔ ነው መድራር አለባችሁ ይላል። እናንተ ታዲያ ማን ተሻለ ማለት ጤነኛ ከተማሚ ካልተሻለ ተሰዳቢ ከምርቃት ካልተሻለ ምርቃት ከስድብ ካልተሻለ ለክሶ በሳቅ ካልተሻለ ምን ነው ታዲያ? እሱ ታማሚ ሆኖ ጤነኛውስ ምን ሊባል ነው ማለት አልገባኝም። እኔ ከማስታመም አይቀልም አስተያፊ ቃላቶችን ነገ እኮ ምን ይታወቃል? ልጅ እኮ ይድናል። ማዳን እኮ እግዚአብሔር ነው እናውቃለን። እንኳን የትንሽ ህመሞች ይቅርና
አይቻልም የተባለ ህመም እንኳን በጸበል እየዳነ እያየ ነው። ከቸሩ መድኃኔዓለም የሚበልጥ ምን አለ ማለት ህመም ሁሉ የመንፈስ ነው ይለናል መጽሐፍ ቅዱስ ላይ አንብቤያለሁ። ግን ከተሳሳትኩኝ ይቅርታ። እግዚአብሔር የማያድነው ምን አለ? ሰውን ፈጥሮ ይሄን ሁሉ ዓለም የፈጠሩስ እግዚአብሔር አይደለም? ታዲያ ህመሙን እንዴት ማሻላቅተዋል? እውነት እኔ አንዳንድ ትልቅ ሰዎችም እንደ ትልቅ ሰው አስተሳሰብ ብታስቡ መልካም ነው። ለአንድ እውነት ነው ዶሮን ለመቅጣት ሽመል ይዞ አይኬድም ማለት ዶሮ አጠፋሽ ዶሮ የሆነ ነገር አጠፋሽ ተብሎ በሽመል ነው መቀጣት ስጡኝ ብሎ ያዙኝ ልቀቁኝ አስፈላጊ አይመስለኝም። ማለት የፈለኩት የታመመን ሰውን በጥይት ካልገደልኩ ያዙኝ ልቀቁኝ ማለት አግባብ ነው ብዬ አላስብም። አዎ ልጅቷን ነክሷል፣ ፊቷንም በልዟል፣ ዋጭሯታል። ግን ወዶ ፈቅዶ አይደለም ያደረገው። ወደደም ፈቀደም ጥፋቱ ጥፋት ነው። ግን ደግሞ ልጁ እንደዛ እንዳያደርስ እኮ ማድረግ ትችሉ ነበር። ልጅቷን እንዳይነክስ ማድረግ ትችሉ ነበር። ምን ችግር አለ? ወደ አቅራባችሁ ያለ ገዳም ወይንም ጸበል አስራችሁት ለ10 ቀን ለ15 ቀን ብታስቀምጡት ልጁ ተሽሎት ይመለሳል። አንዳንድ ጊዜ ራሳችን የምንወደውን ነገር ለሌላ ሰው ማድረግ ብንችል ይሄን የት በደረስ። እውነት ነው። እኔ የምወደውን ነገር ለሌላ ሰው ማድረግ ከቻልኩኝ ምንም ሌላ እንትን የለም። በቃ ከዚህ የበለጠ መልካምነት የለም ማለት ነውና እግዚአብሔር አምላክ ሰው ልጅን በዚህ ልክ አይፈትን። እግዚአብሔር ግን ሲፈትናችሁ ስለሚወዳችሁ ነው፣ ጠልቷችሁ አይደለም። ከዚህ መከራ ሲያልፍ ከዚህ ውጣ ውረድ ሲያልፍ ደግሞ በጣም ደስ የሚል ህይወት እንደምትኖሩ ተስፋ አደርጋለሁ። በብዙ ውጣ ውረድ በብዙ እንባ በብዙ መከራ የምታሳልፉ ሰዎች ቀኑን ያሳጥርላችሁ፣ የደስታ ቀን ያምጣላችሁ። የእውነቴን ነው የምላችሁ፣ የደስታ ቀን ያምጣላችሁ። በተለይ እናንተ በወደቃችሁ ጊዜ፣ እናንተ በተሰበራችሁ ጊዜ፣ እናንተ በታመማችሁ ጊዜ፣ እናንተ አንገታችሁን በደፋችሁ ጊዜ፣ እናንተ በከፋችሁ ጊዜ የበለጠ ህመም የሚሰጣችሁ ሰዎች ልቦና ይስጣችሁ። የበለጠ አንገታችሁን እንድደፉ የሚያደርጋችሁ በቃላት የማድኑትን ሰው እኮ በዱላ ሲመታ ይድናል። በቃላት የሚመታ ህመም እንዳይመስላችሁ። በጣም ጥልቅ ነው ህመሙ፣ እረዳዋለሁ። እውነት ተቆጠቡ። ምክንያቱም ለራሳችሁ ብቻ ሳይሆን ለነገ ለምትወልዱትም ለልጅ ልጃችሁም አስቡበት ማለት ፈልጋለሁ በዚህ አጋጣሚና ሁላችንም የኛም ቤተሰቦች እጅግ አብዝተን ነው የምንወደው። እህትም ወንድምም በጣም የምንወደው የምናከብራቸው። ሌላ ሰውም አይወደድም አይከበርም ማለት ሳይሆን በቃ ብንችል የምንችለውን ነገር እናግዝ። ካልቻልን ግን ከአንደበታችን የሚወጡ ቃላቶችን እንጠንቀቅ። ምክንያቱም በጣም ይሰብራልና። ውድ ቤተሰቦቼ ከኔ ጋር ስለነበራችሁ አመሰግናለሁ። ዩቲዩብ ላይክ አድርጉልኝ። እወዳችኋለሁ።